ቆይ ምን ሆኖ ነው? ማለቴ እኔ እናንተ መቀራረብ ይወደደው አይመስለኝም። እውነት ግን ምክንያቱ ምን እንደሆነ ጠፍቶሽ ነው? በእርግጥ በተደጋጋሚ እንደሚያፈቅረኝ ነግሮኛል። ታድሎ ቢያንስ እሱ የውስጡን አውጥቶ መተንፈስ ይችልበታል። አንተ አትችልም? አዝናለሁ። እኔ እንኳን እንደዚህ አይነት ጥበብ ያለኝ አይመስለኝም። አንተ ምን አይነት ጥበብ ነው ያለ? በእርግጥ እኔ የሰው አይኑን አይቼ የመረዳት ጥበብ ነው ያለኝ። ተው እንጂ። አንቺን መመልከቴን ከሆነ መቼም አልተውም። እውነትም ዛሬ ደፋር ወጥቷል። ትንሽ ደፈር አልኩብሽ ነው። ይሄ ስሜት ግን እስከ ዛሬ የት ነበር? እኔ እንጃ። ምናልባት የተሳሳተ ቦታ። መጀመሪያ እናንተ ቤት እንደገባኝ ነበር ካንተ ፍቅር ያዘኝ። አውቃለሁ። ማን ነግሮ ነው ያወቀው? አይኖችሽ፣ ልብሽ። በእርግጥ ያኔ አንቺም ለአባትሽ ስትነግሪው ተደብቄ ሰምቼሻለሁ። ግን እኮ ለአንተም ነግሬህ ነበር። ችግሩ ያኔ አይኔ ሌላ ሰው ጋር ነበር። አሁንስ እኔ ላይ ብቻ እንዳለ በምን ማረጋገጥ እችላለሁ? ግን አሁንም አምራንን ያፈቅራታል ብለሽ ነው እንደምታስቢ? አትፍረድብኝ ነው። እኔ ድጋሚ በወንድ መጎዳት አልፈልግም። እኔም እንደሱ ካልሽ በሴት መጎዳት አልፈልግም። እኔ አንተን መጎዳ ይመስላል? ብትቀርብኝ ነው የምጎዳው። አንቺ እኔ መጎዳሽ ይመስልሻል? አዎ ብትቀርብኝ። መቼም ቢሆን ልተውሽ አልፈልግም። አፈቅርሃለሁ ናሆሜ። አፈቅርሻለሁ። ፍጹም እንደዚህ ሊሆን። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሃሜ ድራማ ዛሬ ምን ተፈጠረ ምለውን አብረን እናያለን ማለት ነው። ዳጊ እንግዲህ ከናሁም ጋር ስትሳሳም ስለአየ እጅግ በጣም ተናዶ ነበር። ለናሁም ጋር ይጣላሉ። እንዴት ብትደፍር ነው ምን ያህል እንደምወዳት እየነገርኩት ጭራሹ አስፋልት ላይ ስትላላሳላችሁ አይደለም እሷ ያንተን አይመለከትም። ቆይ እየተከታተልከኝ ነው እንዴ ብሎ ናሁም እጅግ በጣም ይናደዳል። ዝናሽ ቆይ ምን እየሆናችሁ ነው እናንተ ልጆች በምንድን ነው ትጣላችሁ ብላ መሀላቸው እየገብታ ስትቆጣ ነበር። ከናሁም ጋር መንገድ ላይ እየተላላሰ እንደሆነ ስትነግረው ነገራትና በጭራሽ ሊሆን አይችልም ዳጊ ወደ ራስ ተመለስ፣ እነሱ ከመጀመሪያም ጀምሮ እኮ እንደሚቀራረቡ ግልጽ አይደለም እንዴ ብላ ነገረች ማለት ነው። ነገር ግን ዳጊ እጅግ በጣም ተናዶ የአባቱን እጦቱን ጨምሮ እና ስሜታዊ ሆኖ ራሱን በመጠጥ ለመደበቅ መጠጥ መጠጣት ጀመረ ማለት ነው። እጅግ በጣም ተናዶ ነበረ። ነገር ግን ስልክ ቢደወልም አይመልስም፣ የት እንደገባ አይታወቅም። ቆይ ምን ተፈጥሮ ነው ብላ እና ኤልሚያስ ደግሞ በድጋሚ ኢሜን እያስፈራራት ነበር እና አሁን የሚፈልገው ባለፈው የነገርኩሽን አስታወሽን ወደ እኔ እንድታዞርኝ እፈልጋለሁ ብሎ ይዝትበትና ያስፈራራታል ማለት ነው። ነገር ግን እሷ በጭራሽ ልታየው እንደማትፈልገውና መቼም እንደማውን ብትነግርም እንግዲህ ያስኩብሽ ቪዲዮ አለ አይደለ በሶሻል ሚዲያ ስለቅልሽ ይመስለኛል አባትሽ እሱን ነገር ካየው ልብ ድካም ይዘው እንድሞት የማትፈልጉ ከሆነ እኔ የምልሽን ነገር ማድረግ አለብሽ እያለ እየዛተባት ነበር ማለት ነው። የፈለግሽን ማድረግ ትችላለህ። ኤልሚያስ በጭራሽ እንደማትፈራ ደጋግማ ትነግረዋለች። ነገር ግን እንግዲህ እንደዛ ከሆነ የምትፈልግ እንግዲህ ውድረትሽና ቅሌትሽን ራስሽን ሶሻል ሚዲያ ላይ ታገኛለሽ እያላት ነበር። የፈለግክም ማድረግ ትችላለህ፣ ትሰማኛለህ? አባቴ ይህን ነገር እንደዚህ ማድረግን ከሰማ እመኔን አናትን ብሎ ይገላል ስትለው ነበር። እና ለጋሺ እንንገራቸው ወይ ለዝናሽ እንንገራቸው እያለች ነበር ናሆሜ ማለት ነው። እንዴ እሱ ሊሆን አይችልም። እንዴት ብዬ ነው ይህንን ቅሌት ልናገር የምችለው? ምንም አትፍሪ፣ አንቺ እኮ ያጠፋሽው ነገር የለም። አዎ ፍቅር ነበር፣ አታሎሽ ነው። ግን አሁን ሆኗል። ስለዚህ በጭራሽ መደበቅ የለብሽም፣ ፊት ለፊት ነው መጋፈጥ ያለብሽ እና ልጅሽን ራሱን ችለሽ ማሳደግ ትችላለች። ልጅሽን በጭራሽ እንዳታወርጂ። እኔ በጭራሽ ያን እርኩስ ልጅ የእሱን ልጅ በጭራሽ ልወልድ አልችልም እያለች ነበር። ኤምራ በጭራሽ የማትፈቱን ከሆነ ቪዲዮ ለፖሊስ እሰጣለሁ። እኔ አንድ ነገር ከሆንኩ ተጠያቂ ትሆናላችሁ እና ቪዲዮ ለፖሊስ እንደምሰጥ ደጋግማ ትነግረዋለች። በጭራሽ የምፈራሽ እንዳይመስልሽ እኔ ልኩን አታውቂኝም ማለት ነው። ይልቁንስ ያንቺ ጋር ልፍራሽና ቪዲዮዎችን በሙሉ
ወደ እኔ እንድትሰጪኝ እፈልጋለሁ። አይ የምትይ ከሆነ ምንም ነገር እንደማያድናት እየነገረ እዚህ በስብሰሽ መሞትሽ ነው ብሎ ያስፈራራታል። እሷ ግን አሻፈረኝ፣ በጭራሽ አንተ የምትለውን ነገር አላደርግም፣ ልቀቁኝ እያለች እየጮኸችና እያለቀሰች ነበር ማለት ነው። ናሁም እንግዲህ እንደሚወዳት ይነግራታል። እሷም ደግሞ እጅግ በጣም እንደምትወደውና እንደምታፈቅረው ስትነግረው ነበር ማለት ነው። ነገር ግን ለአጋጣሚ ሳይጠበቅ ናሁም ዳጊ ከኋላቸው ሆኖ እየተከታተለና እያያቸው ነበር ማለት ነው። እና በግልጽ አብሮ መሆናቸውን ያውጃሉ። እንግዲህ ሳይታወቅ ይሰሳም ወይኔ ይቅርታ ሳላስብ ነው ምናምን ብላ ስማተን አንተ እኮ ባለትዳር ነው ግዴታ መፋታት አለብስ ስትለው ነበር። እና በቅርቡ እፈታዋለሁ አታስቢ፣ እንደምንም ብዬ አሳምኜ ፍቹን እፈጽማለሁ እያለች ነበር ናሆሜ። ኢሜ በጣም እያለቀሰችና እየከፋት ነበር እና እሷን እየባበለችና ከአንቺ ጋር ሳውራ አይላቅም ለምን እንደሆነ በጣም ይቀለኛል እና ጭንቀቴ ሁሉ ይጠፋብኛል ያስብኩትን ነገር ለአንቺ ስናገር እያለቻት ነበር። የውስጥሽን የፈለግሽውን መናገር ትችያለሽ፣ እሰማሻለሁ እያለቻት ነበር። ነገር ግን እጅግ በጣም ተከፍታና እያለቀሰችም ነበር። እና እባክሽ ወደ ራስሽ ተመልሽ፣ እንደዚህ ከሆንሽ እኮ እነሱም ያውቁብሻል፣ እንደዛ አቶኝ ራስሽን ለማረጋጋት ሞክሪ እያለች ነበር። እና ናሁምና ናሆም እንግዲህ አብሮ አንድ ላይ እንደሆኑ በቅርቡ መጋባት እንደሚፈልግ እየነገረ ከእምራ ጋር ፍቺ ፈጽሜ ናሆሜን አገባታለሁ ብሎ ይናገራል። እነ ዳጊ በጭራሽ እሱን እንደማይቀበልና ይሄ ሊሆን አይችልም፣ እንደምወዳት እያወቅ እንዴት አንድ ምራ አንዴ ስላለ ትሰማኛለህ? በጭራሽ እምራን ይቅር ልትለው ትችላለህ፣ ነገር ግን ናሆሜን በጭራሽ ልታስከፋት አልፈልግም፣ እባክህን ተወልኝ እያሉ ነበር። እንግዲህ አንተ የፈለግኩ ሊሆን አይችልም፣ ስለዚህ እባክህን እሷ የወደደችን እኔን ነው እንጂ አንተን አይደለም እያለ እባካችሁ በሴት ምክንያት አትጣሉ፣ እስቲ ተረጋግታችሁ ተነጋግራችሁ ፍቱ እያለች ዝናሽን መሀላቸው ገብታ እየተቆጣቸው ነበረ ማለት ነው። ነገር ግን ዳጊ በጣም ስሜታዊ ሆኖ ከዚህ ቤትም እወጣላቸው ይስፋችሁ እወጣለሁ፣ እማዬ እባክሽ ምናምን ነገር አትናገሪ፣ የፈለገን ነገር ማድረግ ይችላል፣ ከፈለግ እሱ መውጣት ይችላል እንጂ ናሆሜን እወዳታለሁ መቼም ልቶ እንደማይፈልግ ነገረ ማለት ነው። እና ለኩ በጣም ተጨነቀ፣ ግራ ተጋባ። ምክንያቱም በናሆሜ በኩል በናሆሜ ምክንያት እየተጣሉ መሆኗን ይሄንን ማመን አልችልም። ቆይ ታውቂያለሽ፣ ከመጀመሪያም ጀምሮ እዚህ ቤት ሳመጣት የነበረ እና አሁን ኑሐሚን እንዳገባት ብዬ ነበረ እና ያሰብኩት ባይሳካልኝም በመጨረሻ ሀሳቤና ህልሜ አንድ ሊሆን ነው ማለት ነው። ግን ዳጊ እባክህ ወደ ራስ ተመለስና ለአንተ የሆነ ደግሞ እህል ውሃ ያለ የት ማሄድ እያሉ ነበረ። ነገር ግን እኔ ልረሳት ሞክራለሁ በተደጋጋሚ ግን መቼም ልረሳት አልቻልኩም እያለ ይናገራል። በእነኝህ ልጆች ምንድነው የተፈጠረ? በኑሐሚን ምክንያት ነው እየተጣሉ ያሉ። ናሆሜም ዳግም ልክ እንዳየው ቀን ወዷታል ይመስለኛል፣ ለዛ ነው እያለ ስትነግረው ነበረ። ዝናሽ ይህንም ማመን አልችልም፣ እንደዛን አትሆኑ፣ ተነጋግራችሁ ፍቱ፣ ምንድነው ችግሩ ናሆም ብሎ ያናግረዋል። እና አባዬ የማጠብቀው ነገር ነው፣ ያውም ዳግም ናሆሜን ያፈቅራታል፣ እኔም ከሷ ጋር ስሆን ደስ ይለኛል ብሎ ፊት ለፊቱ ተናገረ ለአባቱ ማለት ነው። ነገር ግን ይሄ የማይታመን ነገር ነው። ይሄ ስሜት የተሰማው ዳጊ ከመቼ ጀምሮ ነው? ከመጀመሪያ ቀን ካየው ቀን ጀምሮ ነው ያለ። ነገር ግን አሁን ናሆሜን ሲገፋት ነበር። በመጨረሻ ግን ልቤዛ ለሱ ተሸነፈ። እምራን ፈትቼ እሷን ማግባት እንደምፈልግ ለአባቱ አባዬ እባክህን ተረዳኝ፣ ምንም ነገር አትበለኝ እያለ ለማግባት ይወስናል ማለት ነው። ውድ ልጄ አንተ የምትፈልጉን ነገር እኔ ደግፋለሁ። ለእኔ ሁለታችሁም እንዳመራረጥ አልችልም። ነገር ግን ናሆሜ የመረጠችው ብቻ ነው የሚሆነው እያለ ነበር። እና ኢሜ እባክሽን እኛስ አግኝቼ እኔ ያወራለሁ የልክ ልኩን እነግረዋለሁ። ስለዚህ በጭራሽ ሀሳብ አይግባሽ፣ አንቺ ለመረጋጋት ሞክሪ፣ አታልቅሺ፣ በለቅሶ የሚሆን ነገር ምንም ነገር የለም፣ ወደ ራስሽ ተመለሺ እያለቻት ነበር። ነገር ግን እሷ ለቅሶውን ልታቆሙ አልቻለችም ማለት ነው። ናሆሜ አልቻልኩም አባዬ፣ ምን ልለው እችላለሁ? ይህን ቅሌትና ውርደቴን እንዴት ብዬ ነው የምናገረው? አስብሻል? አስቢ እስቲ ምን ብዬ ነው ለአባቴ ይህንን የምናገረው እያለች ነበር። ነገር ግን
አንቺ ከከበድሽ እኔ ልናገር ይችላሉ ምን አለ መጥፎ እንደሆነ ኤርሚያስ በደንብ ይረዱታል። ነገር ግን ይህንን ድርጊት በማድረጉ የአንቺን እርቃና ቪዲዮ መቅረጹ በጣም ነውርና አሳፋሪ ነገር ነው። ነገር ግን ይሄ ነገር አንዴ ተፈጥሯል። ስለዚህ ወደ ራስሽ ተመለሽና የተፈጠረው ነገር በደንብ እናጣራለን። ስለዚህ ለዚህ ስራ ይከፍላታል እያለችው ነበር። ኤርሚያስን አንቺ አታውቂም፣ በደንብ አውቃለሁ፣ ምን አለ ክፉና ጨካኝ አረመኔ እንደሆነ እያለችው ነበር። ነገረቻት ነበር። የተፈጠረውን በሙሉ ነገረቻት። ዳግም ኤርሚ ብዙ ነገር እንዳረጋትና እንደውም ጭራሹ ይብስ ብሎ ያደረጋት ነገር እጅግ ከባድ ቪዲዮ እንዲቀዳትም ብዙ ነገሮችን የማየውን ነገር እንዳረጋት ስትነግረው ነበር። በቃ ለማረጋጋት ሞክሪ ብላ እጅግ በጣም አልቅሳ እያለቀሰች ነበር። መቼም ይህንን ልጅ እንድወልድ አትፈልጊማ፣ ውለጅ አትይኝም አይደለ እያለች ታዲያ ምን ልታረጊ ነው? ልጅማ መውለድ ይኖርብሻል፣ በጭራሽ ሌላ ነገር ለማድረግ እንዳታስብ ስትላት ነበር። ነገር ግን ልጁን በጭራሽ መውለድ አልፈልግም እያለች እያለቀሰች ነበር። እንዴት ብዬ ነው ቤተሰቦችን አይንማ ቤተሰቦች በጣም ያፈርብኛል፣ እንዴት እንደው ምን እንደምልሽ አላቅም እያለች ማልቀስ ጀመረች። ለማንኛውም እኔ አናግረዋለሁ ኤርሚያስን፣ አንቺ ተረጋጊ። እንድስተጫወተብን መጫወት ብቻ ሰው ገዝተው እንደዚህ ያደረገን። ስለዚህ እሱ በጣም ጨካኝና አውሬ ነው። እኔ ላይ እያየሽ አንቺ እንደዛ ማድረግ አልነበረብሽም። ሆኖም ግን አንዴ ተፈጥሯል። ስለዚህ ወደ ራስሽ ተመለሽ፣ ተረጋጊ፣ ሌላ መፍትሄ እንፈልጋለን እያለቻት ነበር። ዝናሽም እንግዲህ የእምራን ነገር ለለኩን እየነገረችው ነበረ። ቪዲዮ እንደቀዳችና በዛ እያስፈራራቻት እንደሆነ እና የሷን አስኮን በሙሉ እንድታዞርላት ትፈልጋለች እና ሁሉ ነገር ሙሉ በሙሉ ዝርግፍ አድርጋ ለለኩን ነገረች። ዝናሽ ምን አባቴ ባረግሽ ነው የሚሻለው? ሲጀመር ለምንድን ነው ቪዲዮን የቀዳሹ ምናምን እያላት ነበር። ቪዲዮን የቀዳሹ ለምንድን ነው ብሎ እያላት ነበር። ነገር ግን እንግዲህ በጣም ያዝንና በቃ ሌላ መፍትሄ መፈለግ እንዳለባቸው ይወስናል። እንግዲህ ለኩን አማራጭ ስላጣ አሁን ማድረግ ያለብን ያችን ተንጋት ሲይዞ እንድትናዘዝና የእሷ ጋር ያለ ቪዲዮ በሙሉ እንድናጠፋ ነው የምፈልገው። አንድ ነገር ብታረግ እንደማንለቃትም ጭምር እያለው እንግዲህ ዳጊ ዝናሽ አንድ ላይ ቁርስ፣ የዛሬ ቁርስ ደግሞ ለየት ያለ ነው፣ በጣም ይጥማል እያለቻት ነበር። ብዙ አታካብዶ የተወረክ ይሆን ብሎ እያለችው ነበር። እና አማችሽ እኮ እያወራች ነው እያለ አማች ሲሉ ሁሉም ሰው ደነገጡ። ዳጊ እንግዲህ ነው ምን ይወዳታል፣ ነገር ግን